30 ደቂቃ ከቤቲ ጋር 30 ደቂቃ ከቤቲ ጋር ነው ጀመረ። አርብ ምሽት የሚጀምረው ፕሮግራማችን 30 ደቂቃ ከቤቲ ጋር ከናንተ ቆይታ ሊያደርግ ከፍ ያለ ሐሳብ ይዞ ዛሬም ተገኝቷል። ይህ ፕሮግራም የከፍታ ከፍ ወዳለው ሐሳብ ከፍ ወዳለው አመለካከት አብረን እንሄዳለን። አሳሰባችንን ከፍ እናደርጋለን። ዛሬም በጥሩ ሐሳብ ወደ እናንተ መጥቻለሁኝ። ዛሬ የጦርነት ችግሮች ወይም ደግሞ ጦርነት ይዟቸው የሚመጣቸው የማይፈለጉ ውጤቶች ወይም war consequences ብለን በጥሩ ሁኔታ ወደ እናንተ ላደርሰው የምፈልገው ሁሉ ጊዜ የማስበው ለእናንተ ይገባቸዋል የምለውን ሐሳብ ወደ እናንተ ማደርስበት ነው። የትም እንዳትሄዱ ሰብስክራይብ፣ ሼር እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። 30 ደቂቃ ከቤቲ ጋር እንዴት ቆያችሁኝ? በያላችሁበት ውድ ተመልካቾቼ ተከታታዮቼ እንደተለመደው ለእናንተ የከበረውን ውድ የሆነውን ሐሳብ ይዤ ከፍ ብለን እንድንበር ከፍ ወዳለው አመለካከት እንድንሄድ ይጠቅመናል ብዬ የማስበውን እንግዲህ ከፕሮግራሞቹ ሁሉ ብዙ ነገር እንደተጠቀማችሁ በተለያየ መንገድ እየነገራችሁ ነው። ለአስተያየታችሁ በሙሉ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። ዛሬም እንደተለመደው የከበረ ሐሳብ ወደ እናንተ ይዤ እመጣለሁ። ዛሬ ጦርነት ምንድነው እላችኋለሁ። የጦርነት ያልተፈለጉ ውጤቶች ምንድናቸው እላችኋለሁ። ምናልባት ይህንን ያልተፈለገ ማንም ሰው የማይወደውን መልካም ያልሆነውን ነገር እንደው ሊያስጀምሩ የተዘጋጁ ወይ ደግሞ ይህንን ዜጎችን በስፋት ያንድን አገር ያንድን እንግዲህ አገር ዜጎች በጣም ክፉኛ የሚጎዳ ትልቅ ጠባሳን ጥሎ የሚያልፍ ከባድ ዲዛስተር ሊጭሩ የተነሱ ሰዎች በያሉበት ምን እያሰቡ ነው እላችኋለሁ። እናንተ እንደው ጦርነትን ለመቀስቀስ አገር ከአገር ጋር ግሩፕ ከግሩፕ ጋር ወይም ደግሞ ቡድን ከቡድን ጋር በአንድም በሌላ ለጸብ የተዘጋጃችሁ ሰዎች እንዴት ናችሁ? ምን እያሰባችሁ ነው? ዛሬ ብዙዎቻችን በኮመን ሴንስ የምናውቃቸውን ነገሮች እንደው ዛሬ ጠበቅ አድርጌ ሃይላይት ልሰጣችሁ እንደዚሁም እንደው ሊሰመርባቸው ይገባል ብዬ የማስባቸውን ሐሳቦች ወደ እናንተ ለማድረስ እንጂ በአብዛኛው ሁላችንም የምናውቀው በታሪካችን ያሳለፍናቸው ይህንን ጦርነት መጨረሻ ላይ ጥሎብን ያለፈውን ኤክስፒሪየንስ ያደረግን አገራት ስለሆንን የውጭውን ዓለም እንደ ምሳሌ ማንሳት አስፈላጊ ነው ብዬ አላምንም። እኛው ራሳችን እንደ ኢትዮጵያውያን ያሳለፍናቸው የአጭር ጊዜም የሩቅ ጊዜም ትዝታዎች አሉ፣ ጥቁር ትዝታዎች አሉ፣ ዳመናማ ትዝታዎች አሉ እና ምናልባት ከዚህ በኋላ በአንድም በሌላ በዙሪያችን ይህንን ነገር ለመቀስቀስ የተዘጋጁ እንግዲህ አካላት ምን እያሰቡ ነው? ምናልባት የሚመጣው ውጤት አንሶባቸው ነው ብዬ ላስብ አልችልም። አደጋው የችግሩ ስፋት ለነሱ አእምሮ ትንሽ ነው ብዬ ላስብ አልችልም እና ከሚመጣው ዲዛስተር ከሚመጣው አደጋ ከሚመጣው አስከፊ ውጤት ግን በፊት አቅማችንን ሁሉ በድርድር ጨርሰናል ወይ? አቅማችንን ሁሉ የሰላም መንገዶቻችንን ሁሉ አሟጠን ተጠቅመናቸዋል ወይ ብዬ ግን ትንሽ እንደው ጥያቄ የምትመስል ነገር ላደርስ እፈልጋለሁ። ምናልባት የብዙ ኢትዮጵያውያን ጥያቄ ሊሆን ይችላል። በየትኛውም ዓለም ጫፍ እንደዚህ አይነት ጥያቄ በየአእምሯችን ማንም ጤነኛ ሰው ሊያጭር የሚችለው ጥያቄ ስለሆነ ማለት ነውና እኔ የማህበረሰብ ጥናት ባለሙያ ነኝ። ማህበረሰብ ቀውስ ውስጥ የሚወድቀው ችግር ውስጥ የሚወድቀው በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ነው። ተፈጥሯዊ ችግሮች ስንል እንግዲህ ጎርፉን፣ ንፋሱን፣ መሬት መንቀጥቀጡን ማአት ነገር ማንሳት ይቻላል። ሰው ሰራሽ አደጋዎች ከምንላቸው ጎራ ደግሞ የሚመደበው በጣም ብዙ ነገሮች እንዳሉ ሆነው ጦርነት ሰው ሰራሽ አደጋ ነው ብለን ነው ካታጎራይዝ የምናደርገው። ስለዚህ ይህንን እንግዲህ መቼም አንዴ በተፈጥሮ የመጣብንን ነገር ናቹራል ዲዛስተርስ በተለያየ መንገድ ሳይንቲፊካሊ
የምንቀንስበትን አደጋውን የምንቆጣጠርባቸው የተለያዩ ቴክኖሎጂካል ነገሮችን ተጠቅመን የምንቀንስበት እንዳይፈጠር ማድረግ በጣም ከባድ ሊሆን ይችላል ግን ከመጣ በኋላ የምንቀንስባቸውን ቴክኒክስ ልናጤን ልናይ እንችላለን ሰው ሰራሽ አደጋዎችን ግን እኛው ራሳችን ሰዎች የምንፈጥራቸውን አደጋዎች ግን ከመፈጠራቸው በፊት ለምንድነው እንግዲህ የተለያዩ ዳይሜንሽኖችን ማሰብ ያልቻልነው የተለያዩ አቅጣጫዎችን ግንዛቤ ውስጥ መክተት ያልቻልነውና ከሚመጣው ውጤት ይልቅ ይሄንን ነገር በጣም በብልጠት ማለፍና ምናልባትም ቅድም እንዳልኩት በእጃችን ላይ ያለውን አማራጮች ሁሉ ጨርሰን የመጨረሻ አማራጭ ሲሆን የምንገባበት ነገር መሆኑን እንግዲህ ሁላችንም ምናሰምርበት ነገር ነው ብዬ አስባለሁ ግን እንደው ብዙዎቻችን ጦርነትን በትክክል እንዴት ነው የተረዳነው የሚያመጣውን ኪሳራ በተወሰነ መልኩ የምናውቀው ነገር አለ ብዬ አስባለሁ ዘሞር የሚመጣውን ችግር ባየን ቁጥር እንድንጠላው ያደርገናል የሚያመጣውን ቁስል ስናይ እንድንጸየፈው ወይ ደግሞ ከዛ ነገር እንድንርቅና ዳር ላይ ቆመን የምንታዘበው ነገር ቢሆን ብለን ምርጫችንን ሰላማዊ መንገድን እንድንመርጥ እኔ አሁን እንዳማራጭ የማየው አደጋዎቹን በጣም በጉልህ ማሳየት ነው ፍርሃት እንዲኖር ውስጣችን የማይፈለግ ነገር ነው ምርጫ የሌለው ነገር ሲሆንና በጣም አስቸጋሪ በሆነ ነገር ላይ ብቻ የምንወስነው ነገር ስለሆነ ማለት ነው ስለዚህ ፖለቲካል ሳይንስ ያጠኑ ሰዎች ብዙ ነገር ሊተነትኑበት ይችላሉ እኔም በአጫጭር ኮርሶች የወሰድኳቸው ነገሮች አሉ ግን እንደ ማህበረሰብ ጥናት ባለሙያ ዜጎች ሰላማዊ ዜጎች ህፃናት እናቶች የሚከፍሉትን መስዋዕትነት ግን ባየሁ ጊዜና በመናውቅበት ጊዜ በጣም ልብ የሚሰብር ምናልባትም የዘመናት ቁስል ትራውማን ጀነሬሽናል ትራውማ የሚያመጣ ትውልድ ላይ ጠባሳ ጥሎ የሚያልፍ ነገር ከመሆኑ ጋር ተያይዞ በጣም ያሰጋኛል በጣም ያስጨንቀኛል ምናልባት ደግሞ እንደ ታዳጊ ሀገር ስናየው እንደ አንዲት አዳጊ ሀገር ገንዘቧን ሸክፋ ሰብስባ ወደሚጠቅማት ቀዳዳዎች እንደምትጠቀም አንዲት ሀገር ስናይ ደግሞ እንግዲህ ለአንድ ቡሌት ለአንድ ምትተኮሷ ጥይት የሚወጣውን ገንዘብ ምናልባት ሁላችሁም ጉግል ብታደርጉት ትደነግጣላችሁ ለጦርነት የምንጠቀማቸው የጦር መሳሪያዎች በሙሉ በጣም it's damn expensive በጣም ውድ ናቸው እንደ ታዳጊ ሀገር ስናየው እኛ ብዙ መሰረተ ልማቶች የሌሉን ሆስፒታሎች የሌሉን ክሊኒኮች የሌሉን መንገዳችን ባቡራችን ብዙ ነገሮች መብራቱ ሁሉ ነገር በጣም እንግዲህ የምታውቁት አይነት የእድገት ደረጃ ላይ ያለንበት ነገር ነው ዜጎችም አንድ በልተው ሁለት መድገም የማይችል የማህበረሰብ ክፍል በጣም በስፋት ያለበት አዳጊ ሀገር ላይ እንዳለ ዜጋ ስታዩት ደግሞ የሚቆጭ ነው በጣም የሚያንገበግብ ነገር ነው ስለዚህ ቅድም እንግዲህ ይሄንን እንዳማራጭ ስናየው ይዞ የሚመጣውን በጣም አስቀያሚ ውጤት ኮንሲደር በማድረግ ነገሮችን በሌላው አቅጣጫ እንዳማራጭ የምናያቸውን መንገዶች ለማየትም እንድንችል እንደው የዜግነቴን ነገር ወደ እናንተ ለመወርወር ነው ዛሬ የተገናኘ ነው ስለዚህ ጦርነት ማለት እንደ ዴፊኒሽን መቼ ማስቀምጠውታል ዲፋይን አድርገውታል የአንዲት ሀገር ሚሊታሪ ፎርስ ወይም በወታደርነት እንግዲህ ሞያ ነው የሚሆነው ራሱን ይቻለ ሞያ ላይ የተዘጋጁ ሚሊታሪ ኃይል በአንድ ዓላማ የሀገርን ሉዓላዊነት ሊሆን ይችላል በተለያየ መንገድ የአንድን ሀገር ኢንተረስት ለማስጠበቅ የሚገቡበት የማይፈለግ ምርጫ ያልሆነ የማይፈለግ ግጭት ነው ብለው ነው እንግዲህ የሚያስቀምጡት ማለት ነው ስለዚህ it's a conflict በቃ ጦርነት ማለት ግጭት ነው ከሌላም ሀገር ጋር አገር ከሀገር ጋር ቀድም እንዳልኩት ቡድን ከቡድን ጋር ሊሆን ይችላል ዓላማቸው የሁለቱም የራሳቸው የሆነ ዓላማን ይዘው ሊሆን ይችላል ማለት ነው ስለዚህ ከፍታ ቆይታ በኋላ ጦርነት በትክክል ለአንድ ሀገር የሚያመጣውን በጣም አደገኛ ውጤት ለማየት ሞክራለሁኝ በተለይም ተስፋዬ ኦፊሻል ዩቲዩብ ቻናልን ሰብስክራይብ ላይክ እና ፎሎ ያደረጋችሁ የትም ሳትሄዱ እንድትጠብቁኝ ያደራላለሁ
30 ደቂቃ ከቤቲ ጋር ተመልሰን መጥተናል ተገናኝተናል በተለይም ተስፋዬ ኦፊሻል ዩቲዩብ ቻናልን ሰብስክራይብ አደረጋችሁ እየተከታተላችሁኝስ ነው መልካም ቆይታ አላለሁኝ እንግዲህ ጦርነት ይዞ የሚመጣው ያልተፈለጉ ውጤቶች ብለን ምን ዘረዝራቸው ነገሮች አሉ የመጀመሪያው ክቡር የሆነውን የሰው ልጅ ህይወት ያሳጣል የሰው ልጅ ህይወት ክቡር የሆነውን የሰው ልጅ ህይወት የሚያሳጣ የማይፈለግ እንቅስቃሴ ነው የማይፈለግ ሙቭመንት ነው ማለት ነው ስለዚህ ክቡር ነው የሰው ልጅ ስንል ባለፉት ፕሮግራሞች በጣም ብዙ ነገር አውርተናል ይህን ክቡር የሆነውን የሰው ልጅ ህይወት የሚያስከፍል ነገር ነው ግጭት ጦርነት ምናልባት የሰው ልጅ ህይወት ማስከፈል ብቻ ሳይሆን በስፋት በብዛት ብዙ ዜጎቻችንን በአንድ ጊዜ ምናልባትም በጣም within a fraction of second ብዙ የማህበረሰብ ክፍልን በሞት የምናጣበት ነገር ነው ጦርነት ስለዚህ ምናልባት ይህን ነገር እንግዲህ የሰው ልጅ ህይወት ማለት እዚህ ምድር ላይ ከየትኛውም ከከበረው ነገር በላይ ነውና ይህንን መስዋዕትነት ልንከፍል ነው ብለን ስናስብ አማራጮቻችንን ሁሉ ጨርሰናል ወይ እንደው ከክብር ጋር ብቻ የተገናኙ ኢሹዎች ኢጎይስቲክ የሆነውን ነገር እንደው አንዳንድ ጊዜ በጣም ዘግየት ብለን ካሰብን በኋላ የተከፈለው መስዋዕትነት የህይወት መስዋዕትነት ሁሉ ካለፉ በኋላ በጣም ባነሱና ትንሽ ኢምንት ቦኑ ነገሮች ሁሉ አንዳንድ ጊዜ የሚቀሰቀሱ ጦርነቶች የማይተካውን ውዱን የሰው ልጅ ህይወት ያስከፍሉናልና በጣም በቃ የሚቆጨኝ እኔ ምድር ላይ ባለሁበት ሁኔታ ውስጥ ህክምና ተቋማት ላይ ልንሄድ እንችላለን በትራንስፖርት የመኪና አደጋ ልናይ እንችላለን የሰው ልጅ ህይወት ማለፍ የመጨረሻውና ትልቁ ኪሳራ ነው ስለዚህ በጣም እንግዲህ ሰው ሰራሽ በሆነው አደጋ ደግሞ በእንዲህ አይነት አለመግባባቶች የራስን ጥቅም በጣም አግዝፎ በማየት በራስ ወዳድነት መንፈስ የሚቀሰቀሱ ጦርነቶች በጣም ያሳዝኑኛል እውነት ለመናገር አንዳንድ ጊዜ ከአቅም በላይ የሆኑ ነገሮች ውስጥ ልንገባ እንችላለን ግን አንዳንዴ እንዳልኩት በጣም በራስ ወዳድ መንፈስ ለሌሎች ባለማሰብ ለሌላው አገር ዜጎች ባለመቆርቆር አንዳንዴ የራስን ብቻ የሰልፍ ሴንተርድ በሆነ አመለካከት ውስጥ ብቻ በመቆየት የሚፈቱ ነገሮችን የሰው ህይወትን ባይከፈልበት ላለሁኝና ይሄ ነው በጣም ማዝንበትና ውስጥ ሁሉ የሚሰማኝ ሌላውና በጣም አደገኛው ደግሞ ነገር ወጣቱ የማህበረሰቡ ክፍል የተለያዩ የአካል ጉዳቶች ይደርሱበታል የተለያዩ ኢንጁሪስ ህመሞች የዘላለም ህመም ጥሎ ሊያልፍ ይችላል እንደዚሁም አካል ይጎላል ማለት ነውና በተለይ ደግሞ አምራቹ የማህበረሰቡ ክፍል በዚህ አይነት መንገድ ተጎዳ ማለት አንዲት ሀገር እንግዲህ ምርታማ አይደለችም የሚያመርተው ዋናው ሞተሩ ወጣቱ ክፍል በዚህ ጦርነት ይጎዳና ሁለት እግር አይኖርም እጅ አይኖርም በጣም ብዙ እንግዲህ እንደኔ ደግሞ ወደ ሆስፒታል አካባቢ ኤክስፖዠር ያላችሁ ሰዎች ታቁታላችሁ በጣም ብዙ ከባድ የሆነ አካል ጉዳቶችን እናስተናግዳለን እንደ ታዳጊ ሀገር ደግሞ ምን ማለት እንደሆነ ሁላችንም ይገባናል ያለንን የሰው ኃይል ለምርት ካልተጠቀምንበት ፕሮዳክቲቭ ያልሆነ ወጣት ብዙ ወጣቶች ሰብስበን ከተቀመጥን እንዴት አንድ ሀገር ከአንድ ስቴፕ ልትራመድ ትችላለች ሁላችሁም ይሄንን ጥያቄ መቼም አምሯችሁ ላይ ተፈጥሩታላችሁ ብዬ አስባለሁ ሌላው ዲስፕሌስመንት ነው መፈናቀል ከቦታ ቦታ ከተወለዱበት ቀዬ ከሚኖሩበት ከሚነግዱበት ቦታ ባላሰቡበት ሁኔታ ተፈናቅለው ሌላ አካባቢ ላይ የመስፈር ይሄም ደግሞ የድህነት የመጨረሻውን ጥግ የሚያዩበት በወረርሽኝ በተለያዩ ህመሞች የሚያልቁበት ካምፕ ውስጥ መጠለያ ጣቢያዎች ተቋማት ውስጥ በጣም የሚያሳዝን አይነት የሰው ልጅ መኖር ከሌለበት የኑሮ ደረጃ በታች ለሰው ልጅ ከሚገባው ክብር በታች እየኖሩ ያሉ በጦርነት ምክንያት የተፈናቀሉ ብዙ ዜጎች አሉ እነሱንም ማሰብ ይቻላል እዚህ ውስጥ ህፃናት አሉ ነፍሰ ጡሮች አሉ ሴቶችም በጣም እንግዲህ መቼም የሰው ልጅ ሁሉ ክብር ይገባዋል ወንዶቹንም ማሰብ ያስፈልጋልና ጦርነት እንደዚህ አይነት ችግሮችንም አብሮ ይዞ የሚመጣ ነገር ነው ፊዚካል ኤንድ ሜንታል ሄልዝ የአእምሮ ጤና በጣም በሚገርም ሁኔታ ያው ፊዚካል ወይም አካላዊ ጤና ስንል የሚታወቅ ነገር ነው በዚህ ምክንያት ብዙ ሰዎች በጭንቀት ራሳቸውን የሚያጠፉ በጭንቀት ለተለያዩ በሽታዎች የሚጋለጡ እንደዚሁም አካል ጉዳተኛ የሚሆኑ ብለናል የአእምሮ ጤና ደግሞ ሰውን ሰው የሚያደርገው አእምሮ ነው
አእምሮ ተጎዳ ማለት አእምሮ ተጨነቀ ማለት አእምሮ ድብርት ውስጥ ወደቀ ማለት ለስነ ልቦና ባለሙያዎች የበለጠ ትንታኔውን ተዋለው ግን ሜንታል ሄልዝ ለአንድ ሰው ሙሉ ስብዕና ለአንድ ሰው ሙሉ ማንነት ዋናው ነገር የአእምሮ ሰላም የአእምሮ ጤና ነውና እንግዲህ እንደዚህ አይነት ሰው ሰራሽ የጦርነት አደጋዎች ለከባድ የአእምሮ ህመም ዜጎችን ያጋልጣል ህፃናት ጠባሳ ይጥላሉ ሴቶች ከዛ በኋላ በቃ በጣም በወረደ ሞራል የመኖር ተስፋ የመቁረጥ አንዛይቲ ፍርሃት ድንጋጤ ውስጥ የመግባትና በቃ ዞሮ ዞሮ ምርታማነት በቃ አምራች ያለ መሆን ጥገኛ የመሆን ነገሮች ሁሉ ይፈጠራሉና ሜንታል ሄልዝ ላይ ትልቅ የሆነ መጥፎ አሻራ ጥሎ የሚያልፍ ነገር ነው እንግዲህ ዋር ወይም ጦርነት የምንለው ማለት ነው it collapses in institutions በጣም በሚያሳዝን ሁኔታ የተለያዩ ተቋማቶቹን ፓራላይዝ ነው የሚያደርገው ጦርነት ሆስፒታሎች ይወድማሉ የተለያዩ የልማት ተቋማቶች ይወድማሉ መንገዶች ድልድዮች ይሰበራሉ እንደ ታዳጊ ሀገር ሆነን ስናየው ደግሞ ፔኑ በጣም ከባድ ነው እንዴት ሆኖ ያ ሁሉ ነገር ኢንቨስት ተደርጎ እዛ እንደደረሰ ይታወቃል የበለጠ አንድን አዳጊ ሀገር ደግሞ ወደ ኋላ የሚጎትት ከባድ የሆነ ካንሰር ነው ብዬ ነው ማየውና ጦርነትን እኔ ድሮ ኤችአይቪ ቫይረሱን እንትን ለማለት የሆነ አጽም ምናምን አድርገው ይስሉ ነበር ምናልባት የኔክሮችም ይሄን ነገር መታስተዋውሱ አላችሁ ያስባለውና ዴንጀር በጣም አጽም ምናምን ይሄ ፊቱ አጽሙ ይወጣ ምናምን ሰዎች ያደረጉ ኤችአይቪ ኤድስን በዛ አይነት መንገድ ሪፕሬዘንት የሚያደርጉ ሰዎች ነበሩ እኔ ጦርነትንም ከዛ ኩል ነው የማየው በጣም አስፈሪ በጣም አደገኛ ውጤቱ በጣም ከባድ የሆነ ተቋማትን የሚፈጅ ማለት ነው እንግዲህ መሰረተ ልማቶችን ሁሉ የሚያዳክም ነገር ነው የኛም የቅርብ ጊዜ ታሪኮቻችንን ስለምናስታውስ ታንጀብል በሆነ መንገድ የምናወራው ነገር ነው የሚሆነው ስደተኞችን ያበዛል it creates refugee crisis በቃ ከዚህ አገር ወደ ሌላ ሀገር ሄደው ጥገኝነት የሚጠይቁ የተለያዩ እንግዲህ የስደት ታሪኮችን የምናውቃቸው ናቸው አሁን እኛም ሀገር ላይ የምናየው ነገር ነው ማይግሬሽን በጣም እንደ ሀገር የሚያሳስበን ነገር ነው አገራቸውን ትተው ወደ ሌላ ሀገር የሚሰደዱ ጦርነትን ሞትን ሸሽተው ማለት ነው እንደዚህ አይነት ዜጎችን እናመጣለን ወደ ሌላ ሀገር ሄደው በጥገኝነት የተለያዩ እንግልቶችን የተለያዩ ዋጋ የሚከፍሉ እኔ የተለያዩ ሀገራት ላይ ሄጄ አይቻለሁ ጀርመኒ ፍራንስ ላይ አይቻለሁ አፍሪካ ሀገራትም ላይ ጆሃንስበርግ ደቡብ አፍሪካም አካባቢ ናይሮቢ ኬንያ በጣም ያሳዝኑ ኢትዮጵያኖች እንደዚሁም ኤርትራኖች የተለያዩ የሪፊውጂ ክራይሲስ ውስጥ የገቡ ሪፊውጂ ራሱ ስደት ራሱ ይዞባቸው የሚመጣ የተለያዩ ችግሮችን እየተጋፈጡ አሉ ሌላውና ደግሞ በጣም የሚያሰጋኝ እና እንደ አገር በጣም የሚያስፈራ ደግሞ ነገር ጀነሬሽናል ትራውማ ነው የትውልድ ቁስል የማይረሳ ህፃናት እናታቸው አባታቸው ወንድሞቻቸው ሲገደሉ ፊት ለፊት የሚመለከቱ ያዩ ካይመሯቸው ያጠባሳ በምን እንደሚሽር በጣም ከባድ የሆነ እንደው የትኛውም የሆነ በስነ ልቦና ሳይንስ ውስጥ እንግዲህ ይሄንን ጠባሳ ለመሻር ኤክስትራ ማይል ያስኬደናል በጣም ብዙ መስዋዕትነት ያስከፍለናል ለመሻሩም እርግጠኛ አይደለንም እውነት ለመናገር በጣም ከባድ ከመሆኑ የተነሳ እናት ልጅ ፊት ትገደላለች እናት ልጅ ፊት ትደፈራለች ወንድሞች ይሞታሉ አባት ይሞታል እና ይሄ ነው ብለን የማናስቀምጠው በእውነት ስዕሉን ወደ አይምሮአችን ስናመጣው ራሱ እንደ ሰው እንደ አንድ ጤናማ አእምሮ እንዳለው ሰው እጅግ በቃላት ለመግለጽ የሚያስቸግሩ ውጤቶች ናቸው ጠባሳዎች ናቸው እንግዲህ የሚያርፉት ትውልድ ላይ ማለት ነው ስለዚህ በጣም ብዙ ናቸው በነገራችን ላይ ለዚህ ፕሮግራም ግን ትንሽ ስኩዊዝ አድርጌ ለማቅረብ ነው እንደዚህ አይነት መስዋዕትነት የሚያስከፍለንን ነገር ግን ስንጀምረው ለምን ያህል ጊዜ ልናስብበት ይገባል ከነማ ጋር ልንመክርበት ይገባል ሙሉ አቅማችንንና ሙሉ ኃይላችንን በመመካከር በመነጋገር በመገሳሰጽ ማሳለፍ እንዳለብን ይሰማኛል አለፍ ሲል የተለያዩ እርምጃዎችን በመሄድ በብዙ አይነት እንግዲህ ምናልባት ዲፕሎማሲው አካባቢ እንግዲህ ፖለቲካሊ ብዙ አይነት ፕሮሲጀርስ አሉ ይሄንን ነገር
ዲል ለማድረግ የሚቀመጡት አካላት የሚያስቧቸው ነገሮች ይኖራሉ ብዬ አስባለሁና በጣም በርቀት የምናየው ነገር ነው ብዬም አምናለሁ። እቺን ለማለት ነው። ሌላው ግን በጣም እንደው እንደ አንድ ነገር የማየው ወሳኝ ነጥብ ስለሆነ ነው። በተለይ እንደ ታዳጊ ሀገር ኢኮኖሚካሊ በጣም እንደወረደ ሀገር በማደግ ላይ እንዳለ ሀገር በቀን 1-2 መብላት ያልቻለች ህዝቦቿን መመገብ እንዳልቻለች ሀገር ስመለከተው ደግሞ ፕሮጀክቶችን ሁሉ እንድናጥፍ እንገደዳለን። ለምሳሌ ዳም አባይ ግድብን የመሰለ ሌላ ዳም ለመስራት አገራችን ብታስብ ጦርነት የሚባል ነገር ከፊታችን ከተጋረጠ ይህንን ፕሮጀክት አጥፈን እዛ ጋር የመደብነው ባጀት ለጦርነት ነው ማለት ነው የምናውለው። ስለዚህ ቶታሊ ፈንዱ ምን ይሆናል? ዳይቨርትድ ይሆናል ለሌላ ነገር፣ ለጦርነት ዳይቨርትድ እናደርገዋለን። ምክንያቱም መሳሪያ የሚገዛው በቀላል ዶላር ስላልሆነ ማለት ነው። ስለዚህ ሆስፒታል ልንሰራ በጣም የሚቆጨኝን ነገር አንድ ነገር ላውራ እዚህ ጋር ትንሽ ኢሞሽናል ያደርገኛል። ሁልጊዜ የሰው ልጅ ህይወት ክቡር ከመሆኑ ጋር ተያይዞና ኢትዮጵያ ውስጥ የጨረር ህክምና የሚሰጥ አንድ ማሽን ነው ያለው ጥቁር አንበሳ ሆስፒታል ውስጥ። ከጅማ፣ ከጎንደር፣ ከሐረር ከተለያዩ አገራት ከመቀሌ መጥተው የሚታከሙበት ቦታ ጥቁር አንበሳ አንድ የጨረር ህክምና መሳሪያ እንዳለ ታውቃላችሁ? 2 ማድረግ አልቻልንም። እዚህ ጋር ጦርነት የሚባል ነገር ተጋርጦብናል። ስለዚህ ፈንድ አሁን እንደ አዳጊ ሀገር ለኛ ገንዘብ በጣም ውድ ነገር ነው። ህዝቦቻችን በካንሰር እየተሰቃዩብን ያሉት የመንገድ ስራዎቻችን የባቡር ሬልዌይ ላይ ብዙ ኢንቨስትመንት የሚፈልግ ነገር አለ። ህፃናቶች ማልኒትሪሽን በቂ ምግብ ያላገኙ ወደ ገጠራማው አካባቢ ስንሄድ መድኃኒቶቻችን በተለይ የልጆች መድኃኒት አሁን የሚገዛበትን ዋጋ ሰሰማ አንዳንዴ ያንን መደጎም መንግስት ተቸግሯል። የህፃናት መድኃኒት በዚህ መንገድ ውድ መሆን አልነበረበትም። ሽሮፕ አንድ ህፃን ልጅ ፊቨር ሲኖረው ወይ ካፊንግ ይሄ የህክምና የተለያዩ የልጆች ማስታገሻ ነገሮችን ስንመለከት በዚህ ውድ ገንዘብ መገዛት አልነበረበትም። የሰው ልጅ ክቡር ስለሆነ መታመም የለበትም። አታ ሚኒመም ሪኳየርመንት የሰው ልጅ ቀላላል የሆኑ ፔንኪለሮችን እንኳን በዚህ ውድ ዋጋ መገዛት አልነበረበትም። ግን የድህነታችን ምክንያት ነው ይሄ ሁሉ ነገር። ነገር ግን እንደዚህ አይነት ገና ኢኮኖሚያችንን ገና ሊያላሽቅ ደግሞ የተዘጋጀ ነገር እንዳለ ከፊት ለፊት ብናስብ ደግሞ ምን አይነት ጭንቀት ውስጥ ልንገባ እንደምንችል እንደ አንድ ሀገር መንግስት በእውነት በጣም ከባድ የሆነ ሲቹዌሽን ነው። በጣም ከባድ የሆነ ቻሌንጅ ነው ለአንድ ሀገር መንግስት፣ በተለይ እንደኛ አይነት ሰርድ ወርልድ ወይም አዳጊ ሀገር የምንለው ሀገር ጋር ስንመጣ ማለት ነውና ፈንዶች ዳይቨርትድ ሆነው ለጦርነቱ ገንዘቡ እንዳልኳቸው ሆስፒታል መገንባቱ ይቀርና ለጦርነቱ ዳይቨርትድ ይሆናል። ሌሎች በጣም መሰረታዊ ነገሮች አሁን የኑሮ ውድነቱን ለማረጋጋት የተለያዩ ስትራቴጂዎች ቢነደፉም ተግባራዊ ለማድረግ እንቸገራለን። ሙሉ ኃይላችን ወደዛ ይሄዳል ማለት ነው። ሚሊተሪ ፎርሱ እርሻ የተለያዩ ምንድነው ሚሊተሪው ምናልባት አይታችሁ ከሆነ ሰብል ሲሰበሰብ ዘር ምንድነው እህል ሲሰበሰብ ጦርነት ከሌለኮ ሚሊተሪው እህል ይሰበስባል ከገበሬው ጋር ሆኖ ማለት ነው። አሁን ግን እንደዛ አይነት ነገር ሊሆን አይችልም። እየሄደ በየድንበሩ ህይወቱን የሚያጣ ኢትዮጵያውያኖች ቁጥር ይበዛል እና እንደዚህ አይነት ክስረቶች አሉት። ምናልባት ከቆይታ በኋላ በጣም ወደ ሌሎች ቆንጆ እንደው ሐሳቦች ይዣችሁ መለሳለሁ። የትም እንዳትሄዱ። ሰላሳ ደቂቃ ከቤቲ ጋር መጥቻለሁ እንደገና። ምናልባት የጦርነትን አደጋ እንደ አንድ ሀገር የሚያመጣብንን ክራይሲስ እያየን ነው። በተለይ ኢኮኖሚክ ክራይሲሱ በጣም ከባድ ነው። አሁን ደግሞ ኢንቫይሮንመንታል ፕሮብለምስ ወይም ደግሞ አካባቢያዊ ወይም ከባባዊ ችግሮቹን ደግሞ እንመልከት። ጦርነት በበዛ ጊዜ ዋተር ፖሊሽን ወይም ደግሞ ውሃ ይበከላል። ወንዞቻችን፣ ውቅያኖሶቻችን ምናልባት አክቹአሊ ውቅያኖስ በጣም ለኛ ሩቅ ነው፣ ግን በአካባቢያችን ያሉ ወንዞች ይበከላሉ። ኬሚካል በጣም በቃ ሙሉ ምናልባት ውሃ ውስጥ የሚኖሩትንም እንስሳት ሁሉ እስከምናጣበት ድረስ ውሃዎች ይበከላሉ። ኮንታሚኔትድ ይሆናሉ፣ ቶክሲክ ወይም ደግሞ መርዛማ ይሆናሉ። ኢኮሲስተሙ ዳሜጅ ያደርጋል። ላይክ
ሚሊተሪው እንዲያርፍ ወይ ደግሞ ሚሊተሪው ወታደሮች መስፈሪያ ማረፊያ ለመስራት ደኖች ይመነጠራሉ። ስለዚህ በቃ ዲፎረስቴሽን በጣም በሚያሳዝን ሁኔታ የተከልናቸውን ዛፎች ሁሉ እስከ መመንጠርና ለወታደሮች መጠለያ ማዋል ደረጃ ድረስ ልንደርስ እንችላለን። ያው ቅድም እንዳልኩት በሚተኮሱት እያንዳንዳቸው ጥይት እንግዲህ ውስጥ የተለያየ ኤር ፖሊዩሽኖች ይኖራሉ። አካባቢያዊ ብክለቶች፣ አፈሮች ሁሉ ሊበከሉ ይችላሉ። እነዚህ አካባቢያዊ ችግሮችን በዚህ መንገድ እንግዲህ እንደ ችግር ይዞብን ይመጣል። ሌላው ሁማኒታሪያን ኤንድ ሄልዝ ኮንሲኩዌንስ ነው። ኢንጁሪስ ናቸው። በቃ ህመሞች ይበዛሉ። ሞራል ውድቀት፣ ተስፋ መቁረጥ፣ የተለያዩ ህመሞች ቅድም እንዳልኩት የተለያዩ ከዚህ ከጭንቀት ከዲፕሬሽን ድባቴ፣ አንዛይቲ፣ ጭንቀት የመሳሰሉ ነገሮች የሚፈጥሩብን የተለያየ የጤና ቀውሶችን አብሮ ይመጣል። ሳይኮሎጂካል ትራውማ ቅድም ያልኩት ነው። ጠባሳ ጥሎ ያልፋል። በነበረው አደጋ ምናልባት በጣም አምሶሪ እንደው የትናንትና ኤክስፒሪየንስ ልንገራችሁ። በመኪና አደጋ አሁን ከባድ የመኪና አደጋ ሲኤምሲ ላይ አስተናግደናልና እኔ በተፈጥሮዬ በሙሉ አይኔ ለማየት በጣም እቸገራለሁ። ስለማይረሳ ጭንቅላቴ በጣም እጎዳለሁና አላይ ብዙዎች ግን ከበው ነው የሚያዩት። እኔ በጣም የሚደንቀኝ ነገር እዚህ ሀገር አደጋ በጣም ከቦ ያል ሰው እና ምን ለመማር ነው የሚያዩት ወይስ ምንድነው? እዛ ጋራ ምናልባት ካስተማረን ጥሩ ነው፣ ግን ትራውማ በጣም መጥፎ ነገር ነው። ጠባሳው አይለቅም፣ ጭንቅላት የያዘው ነገር አይለቅምና በተለይ የሰው ልጅ ክቡር ከመሆኑ ጋር ተያይዞ አንድ ሰው የቀኝ እግሩ ተቆርጦ ሲበር ማየት፣ እጅ ተነቅሎ ሲበር ማየት፣ ፊት እንዳልሆነ ተበላሽቶ ማየት። እኔ ጦር ኃይሎች ሆስፒታል ላይ ነርሶችን ምናልባት ከጤና ሕክምና ጋር በተያያዘ ብዙ ኤክስፖዠሩ ስለነበረኝ ቆሜ ባየሁበት ሁኔታ ጦር ኃይሎች ሆስፒታል ለደቂቃ መቆም አይቻልም። እግር ተቆርጦ በአንሶላ ተጠቅልሎ እንደ ጅረት የሚወርድ ደም ነው የሚመጣው። ልክ በግ ሲታረድ የሚወርደው አይነት ደም። ሆድ ከሆድ ውስጥ ምናልባት ሳምባ ሊወጣ ይችላል፣ የሆነ ነገር ሊወጣ ይችላል። አሁን የምታስቡት አይነት ቀላል ህመም አይደለም ያለው። ጣቶች ተቆርጠው ሊሄዱ ይችላሉ። ሁለት አይን ጠፍቶ ይመጣል ሰው እና ይሄ ጠባሳ በጣም ከባድ ነው እና አንዳንድ ጊዜ ሐኪሞቻችን ራሳቸው በእውነት ለመናገር ሳይኮሎጂካል ትሪትመንት ይፈልጋሉ። መታከም አለባቸው። በየቀኑ የሚያስተናግዱት ነገር ከአእምሮ በላይ ነው። እጅ ላይ ሰው ያርፋል። ሙሉ አካሉ ክትፍትፍ ብሎ መጥቶ ሙሉ ጎድኑ ከኋላ ምኑ ተቆራርጦ መጥቶ ለአንድ ሐኪም ይሄንን ሰው አድንልኝ ብለን ስንሰጠው ያ ሐኪም እንደው በጣም የሚያሳዝን ሐኪም ነው። እውነት ለመናገር የማይጠቀመው የማይሆነው ነገር የለም ያንን ሰው ለማትረፍና እንደሚሞት እያወቀም መቼም እስከ መጨረሻው ድረስ ይሞክራል። በዚህ ውስጥ ግን ጭንቀቱ የሐኪሞቹ በጣም ነው የሚያሳዝነውና በእውነት ደሞዝ ያልተከፈለው ሙያም ስለሆነ ከባድ የሆነ ነገር ነው በየቀኑ የሚያስተናግዱትና ጠባሳው በጣም ከባድ ነው። አእምሮ ይዞ የሚቀመጠው ተቀርጾ የሚቀመጠው ነገር በጣም አደገኛ ነው። በተረፈ ምናልባት የህፃናትና የሴቶችን ተጎጂነት ስናይ ደግሞ በጣም አንጀት በእውነት ልብ የሚነካ ነገር ነው። ህፃናት ደግሞ በማያውቁበት ነገር ውስጥ እንግዲህ ጥይት እየዘነበባቸው የሚሮጡ ህፃናቶች እንግዲህ በዝናብ ውስጥ ሊሮጡ የሚያሳዝኑ ልጆች የምናስገባቸው ልጆች ግን ከላይ የጥይት እየወረደባቸው ወዴት እንደሚገቡ ግራ የገባቸው የ3 ዓመት ልጅ የ4 ዓመት ልጅ እንግዲህ አእምሯችን ላይ ሊመጡ ይችላሉ። እነዚህ ሁሉ እንግዲህ ምናልባት አንድን ሀገር ከሚመሩ መንግስታት ትንሽ ባልበሰለ አእምሮ ወይ ደግሞ በጣም ቅድም ባልኩት በጣም እንደው በወጣ ራስ ወዳድነት ውስጥ እንደው ያለ ጥንቃቄ በተወሰኑ ውሳኔዎች አንዳንድ ጊዜ በሚደረግ በሚፈጠር ጦርነት ውስጥ ሁሉ ሰለባ የሚሆኑ ናቸው እና በጣም ነው የሚያሳዝነው። በጦርነት ውስጥ ሆስፒታል ውስጥ ያሉ ሰዎችን አስባችሁ ታውቃላችሁ? ጦርነት ውስጥ ሆነው ግን ሆስፒታል ውስጥ ያሉ ምናልባትም እዛው ህይወታቸው የሚያልፍ ጉዳዩን የማያውቁ እና በጣም ዘርፈ ብዙ ችግር የምናስተናግድበት ሰው ሰራሽ አደጋ ነው ጦርነት። ስለዚህ እንደው የሚመለከተው ይህንን ጦርነት ለማስጀመር ምናልባትም እንደው ስለ ጦርነት በትክክል ሳይገባቸው ቀርቶ ሳይሆን ቅድም ባልኳቸው በጣም እንደው ቶለሬት ሊደረጉ በሚችሉና ቁጭ ብለን ልንነጋገርባቸው በሚችሉ ጉዳዮች ላይ በፍጹም መረጋጋት በፍጹም ሙሉ ኃላፊነት የምንወስናቸው ውሳኔዎች እንዲሆኑ
ፈጣሪ ልቦና ይስጠን፣ ፈጣሪ ይርዳን ብዬ ነው ይህንን ፕሮግራም ልጨርሰው የምፈልገው። በሚቀጥለው እንደዚሁ በአዲስ ፕሮግራም ወደ እናንተ መጣለው። ሰብስክራይብ እና ሼር እንደዚሁም ላይክ ማድረጋችሁን እንዳትረሱ። ሐሳባችን ምንወያይበት የከፍታ ነው። በጥሩ ሐሳቦች ከፍ ወዳለው ስፍራ ከፍ ወዳለው አመለካከት አብረን እንበራለን። ከፍ ወዳለው ቦታ ላይ እንገኛለን። በዚሁ ሰዓት በተመሳሳይ ቦታ ጠብቃችኋለሁኝ። እወዳችኋለሁ።